ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሩ ሰላምታችን እናቀርባለን። ዜናዎችን ይጀምጥቻለሁ። መሳይ መኮንን ነኝ። በጎንደር በተደረገ ሚስጥራዊ ስብሰባ ጎንደርን ከፋኖ ኃይል ሙሉ ለሙሉ ለማጽዳት በሚያስችል ሐሳብ ላይ ውይይት ተካሂዶ ውሳኔዎች መተላለፋቸው ታወቀ። የመከላከያ አመራሮች፣ የአማራ ክልል ምስለኔ አስተዳደር የጸጥታ ኃላፊዎች፣ የብልጽግና የፌደራል ባለስልጣናትና የተወሰኑ ባለሀብቶች በተጠሩበት በዚሁ ስብሰባ ጎንደርን ከጽንፈኛው ኃይል እስከ መጪው መስከረም ድረስ ካላጸዳን ሻዕቢያና ህወሓት ወልቃይትን ጨምሮ እስከ ጎንደር ዘልቀው ይቆጣጠራሉ የሚል ስጋት እንዳለ ከመድረኩ መንጸባረቁን ለአንከር ሚዲያ በደረሰ መረጃ ላይ ተመልክቷል። የአማራ ክልል የኮማንድ ፖስት አዛዥ ሌተናል ጀነራል ብርሃኑ በቀለ የመራውና አቶ ቀለም ወርቅ ምረቴና ዶክተር ዘላለም ልጅአለም አብረው ከመድረክ ላይ ሆነው በተሳተፉበት በዚሁ ሚስጥራዊ ስብሰባ በአስቸኳይ የጎንደርን ቀጠና ከጽንፈኛው ኃይል ማጽዳት የሞት ሽረት ጉዳይ እንደሆነ በመግለጽ በየትኛው መንገድ ማስፈጸም እንደሚገባ ጥብቅ በሆነ መልኩ ውሳኔ መተላለፉን ለማወቅ ተችሏል። የአብይ አህመድ አገዛዝ ወደ ጦርነት ለመግባት እየተዘጋጀ እንዳለ ፍንጭ በታየበት በዚሁ የጎንደሩ ስብሰባ በአካባቢው ለሚገኙ የፋኖ መሪዎች መልእክት እየላኩ ለብልጽግና እጅ እንዲሰጡ በገንዘብ የሚደልሉ ፖለቲከኞችና ባለሀብቶች እንዲሰማሩ የተወሰነ ሲሆን ከማክሰኞ ጀምሮ ይህንን ስምሪት የወሰዱ ሰዎች ስራቸውን መጀመራቸውም ተመልክቷል። በጉዳዩ ላይ ከዘውትር ተሳታፊያችን ጋር ቆይታ አድርጋለሁ። እንግዲህ መረጃውን የአንከር ሚዲያ ምንጮች እንዳደረሱን ከሆነ ዝግ በሆነና ለሚዲያዎች ባልተፈቀደ ስብሰባ ላይ ነው እንዲህ አይነቱ ውሳኔ የተላለፈው። አብይ አህመድ ከኤርትራ መንግስትና ከህወሓት ጥቃት ይሰነዘራል በሚል አሊያም ደግሞ አስቀድሞ ለመውረር የተለያዩ እቅዶችን ነድፎ እየተዘጋጀ እንዳለ መረጃዎች ያመለክታሉ። በዚህ በጎንደሩ ስብሰባ ላይ ይህንን ፍንጭ ነው ለማየት የተቻለው። በአስቸኳይ ፋኖን ካላጠፋን የኤርትራ መንግስትና ህወሓት ወልቃይትን፣ ጠገዴን፣ ጠለምትን እንዲሁም ጎንደርን ጭምር በወረራ ሊይዙ ይችላሉ የሚል ስጋት እንዳላቸው ነው የአብይ አህመድ ጀነራሎችና የክልሉ ባለስልጣናት የሚገልጹት። ለዚህም ነው እንግዲህ ፋኖ መሪዎች መሳሪያቸውን አስቀምጠው ከመንግስት ጎን እንዲሰለፉ የማድረግ ስራ መሰራት አለበት ብለዋል። ለዚህም ገንዘብና የተለያዩ መደለያዎችን ማቅረባቸውን ነው የሰማነው። እንግዲህ አብይ አህመድ ከህወሓት ጋር ለማድረግ ያቀደውን ጦርነት የአማራ ተወላጆች እንዲወጡትም ይፈልጋል። መከላከያው ከፍተኛ የሆነ አደጋ ውስጥ ያለው ለመዋጋት በሚያስችል ቁመና ላይ እንደሌለ ነው የሚታወቀው። ስለዚህ ጦርነቱን እንደከዚህ ቀደሙ ህወሓት ወልቃይትን ሊወስድ ነው በሚሉ ቅስቀሳዎች የአማራ ተወላጆችን ወደ ጦርነት ለመማገድ መዘጋጀቱም ይሰማል። ለዚህ ደግሞ እንቅፋት የሆነው የፋኖ ትግል ነው። የፋኖን ትግል በአስቸኳይ በዚህ ክረምት ውስጥ ማጥፋት አለብን የሚልም እቅድ ነው እንግዲህ የተዘጋጀው። አብይ አህመድ አሁንም ከጦርነት ውጪ መፍትሄ የለውም። መሳይ የብልጽግና መንግስት በአማራ ክልል የዛሬ 2 ዓመት የጎንደርን ፋኖ ወይ የጎጃምን ፋኖ ወይ የወሎን ፋኖ ወይ የሰሜን ሸዋን ፋኖ አጠቃለው ብሎ አይደለም የሄደው። የአማራ ኃይሎችን ሙሉ በሙሉ ሱሪያቸውን ቀበቷቸውንና መሳሪያቸውን አስፈታለሁ ብሎ ነበር የሄደው። አሁን ያን አልተሳካም። በቃ ተንፍሷል፣ ጎማው ተንፍሷል። መንግስት ሊያጠቃ ሂዶ በበርካታ የውጊያ ቀጠናዎች ላይ ከፍተኛ ጉዳት አስተናግዶ በበርካታ የውጊያ ቀጠናዎች ሽንፈት የተከናነበው መንግስት ዛሬ ደግሞ እንግዲህ የጨነቀለት ይባላል። የጨነቀው እርጉዝ ያገባል፣ በጣም የጨነቀው ደግሞ እመጫት ያገባል ይባላል። ዛሬ ደግሞ ክልሎችን ከክልሉ የጎጃምን ፋኖ ከጎንደር ፋኖ ጋር ለማጋጨት በጣም ጥናት ላይ የተመሰረተ አንደኛ የጎንደርን ህዝብ የንቃተ ህሊና ደረጃ የሚፈታተን ስብሰባ ነው ያደረጉ። በመጀመሪያ ደረጃ የጎንደር ህዝብ እኮ ዋነኛ ጥያቄው ወልቃይትና ጠገዴና ጠለምት አይደለም። የወልቃይት የጠገዴና የጠለምትን ጉዳይ ፋኖዎችን በሀገር ሽማግሌዎች ወደ እጃቸውን እንዲሰጡ በማድረግ እንቅስቃሴ ሽማግሌዎቹ፣ የሃይማኖት አባቶቹ፣ የክልሉ ባለሀብቶች በጋራ የማያመጧቸው ከሆነ አይደለም ወልቃይትን ጠገዴና ጠለምትን አይደለም ጎንደር ከተማን ሻዕቢያና ወያኔ መፈንጫ ይሆኑበታል በማለት ሁለተኛ የቅማንት ኃይሎችን ልክ የጎንደር ህዝብ ጠላት እንደሆኑ አድርገው ጎንደር ላይ የቅማንት ኃይሎች እንዳይደረጁና ጉልበት እንዳይኖራቸው ለማድረግ ታጥቀህ ተነስና ከመንግስት ኃይሎች ጋር አብረህ ተሰልፈ ያንን የጎንደር አካባቢ መሬት አስጠብቅ በማለት ቅማንቶችን እንደ ጠላት አድርጎ ነው የፈረጃቸው። እንዴ የቅማንት ኃይሎች እኮ መጀመሪያ የቅማንት ታጣቂ ኃይሎች እኮ መጀመሪያ ክብሪቱን ለኩሶ ትጥቅ ሰጥቶ
ስልጠና ሰጥቶ በጀት መድቦ የጎንደርን ህዝብ ከወንድሙ ከቅማንት ህዝብ ጋር በምንም ተአምር ባለባበስ በንግግር በዘዬ በቋንቋ የማይለያየውን የቅማንትና የአማራ ህዝብ እንደው ይህን ስናገር በጣም እያፈርኩ ነው መሳይ የጎንደር ከአካባቢ ህዝብና የቅማንትን ህዝብ በፍጹም ልትለየው የማትችለውን ራሱ ስንቅና ትጥቅ ሰጥቶ በጭልጋ አካባቢ የነበረችው አንዲት ክፍለ ጦር የቅማንት ታጣቂዎችን ልጆችን ወልደው በወያኔ ጊዜ ልጆችን ወልደው እነዛ ያደጉ ልጆችን አስታጥቀው እርሾ ከጣሉ በኋላ ክብሪት ለኩሰው አካባቢውን የትርምስ ቀጠና እንዲሆን ለማድረግ ሽፋን እየሰጡ የአማራን መንደሮች እንዲያቃጥሉ ከብቶችን እንዲዘርፉ ገዳማትን እንዲያወድሙ ሲያደርጉ የነበሩት እኮ መንግስት ነው። አሁን ደግሞ ልክ እነሱ እንደ ጠላት የጎንደር ህዝብ ደግሞ እንደ ወዳጅ ቆጥሮ ልዩነት ለመፍጠር እያደረገ ያለው ጥረት በጣም አሳፋሪ ነው። በሌላ ዜና ደግሞ የህወሓትና የኤርትራ ኃይሎች ከጎጃም ፋኖዎችና ወሎ ፋኖዎች ጋር በጋራ የጎንደርን አካባቢ ለማተራመስ ከፍተኛ ጥረት እያደረጉ ነው በማለት ልክ የጎንደር ፋኖዎች ምንም ጥያቄ እንደሌላቸው ከየትኛውም ኃይል ጋር ምንም አይነት ህብረት እንደሌላቸው የጎጃም ፋኖችና የወሎ ፋኖች ደግሞ ከህወሓትና ከሻዕቢያ ኃይሎች ጋር ጥምረት ፈጥረው ጎንደርን ለማተራመስ ጥረት እያደረጉ ነው ብሎ ሲናገር ይሄ በእውነት የጎንደርን ህዝብ ንቃተ ህሊና በጣም ዝቅ አድርጎ የማየት አባዜ ያለበት ስርዓት እንደሆነና እኛ ጥያቄያችን ወይንም የጎንደር ህዝብ አጠቃላይ ጥያቄው የመሬት ጥያቄ እንዳልሆነ መጀመሪያ መንግስት ሊያውቀው ይገባል። ጀነራል ብርሃኑ በቀለ ከነ ቀለመወርቅ ምህረቴ ከነ ዶክተር ዘላለም ልጅ አለም በስብሰባው ላይ ሲናገሩ ጎንደር ስትራቴጂካዊ ጫና ላይ ናት። የጎንደር ፋኖዎችን በሀገር ሽማግሌዎች እስከ አዲሱ ዓመት ድረስ ማስገባት ካልቻልን ለሌላ ለአዲስ ጦርነት ካልተዘጋጀን በስተቀር ይላሉ ወደብን ለማስመለስ ወይንም የአልቡርሃን ጦር ደፍሯል ብሎ ራሱ አሳልፎ የሰጠውን መሬት ለመቀማት በሚመስል ነገር ለሌላ ጦርነት እስካልተዘጋጀን ድረስ ጎንደር ከተማ የህወሓትና የሻዕቢያ መፈጫ ትሆናለች ነው እኮ ያለው። የፋኖ ኃይሎችን በገንዘብ ደልላችሁም ቢሆን እንድታስገቡ ማለት በዛሬው ዕለት እንቅስቃሴ ጀምረዋል። እንግዲህ የጨነቀለት ማለት ይህ ነው። መሳይ በጣም አሳፋሪ ንግግር ነው የተደረገው። እንግዲህ የጎንደር ህዝብ በመሬት አታስፈራሩን እያለ ነው። የጎንደር ህዝብ የመጀመሪያ ጥያቄው በሰላም የመኖር ጥያቄ ነው። ይህም በሰላም የመኖር ወጦ የመግባት ነግዶ የማትረፍ ልጅ ወልዶ የማሳደግ ነገሮችን በሙሉ የቀማው ስርዓት ስለሆነ በመጀመሪያ መቀመጫውን በሰላም የሚቀመጥበትን መሬት ስለሚፈልግ ሰላሙን በደንብ አድርጎ ስለሚፈልግ ለዚህ ሰላም አስፈላጊው መስዋዕትነት ከከፈለ በኋላ ልማቱ መሬቱ ወልቃይት ጠገዴ ጠለምት ራያ የሚባለው በኋላ የሚመለስ ጥያቄ ነው። እውነት ለመናገር የወልቃይት መሬት የጠገዴ መሬት የጠለምት መሬት እንኳን ለትግራይና ለአማራ ህዝብ አይደለም ለጎንደር ህዝብ አይደለም ለምስራቅ አፍሪካ ሰላም ቢኖር ለምስራቅ አፍሪካ የሚተርፍ ሀብት ያለበት ጸጋ ያለበት አካባቢ ነው። ሰላም በሌለበት ግን ይህን ሀብትና ጸጋ መጠቀም የማይችለው የጎንደር ህዝብ ብቻ ሳይሆን አጠቃላይ የኢትዮጵያ ህዝብ በየትኛውም አካባቢ ሰላም ካላገኘ ጸጋውን መጠቀም እንደማይችል አውቆ የጎንደር ህዝብ ከነዚህ አሳሳቾች ዛሬ ነው እንዴ የሃይማኖት አባቶችንና የጎንደር ነጋዴዎችን ይዞ የጎንደርን ህዝብ ለድላ የሚመጣው? የጎንደርን ህዝብ ነጋዴዎች እኮ አሰድዶ ዳርጎ ከሀገራቸው ተቀምጠው እንዳይነግዱ በማድረግ ከፍተኛ ጫና እየፈጠረባቸው ነው። የጎንደር መነኮሳት የሃይማኖት አባቶች ሀገር ሽማግሌዎች እኮ በወታደሮች ተደፍረው ኮፍያቸውን እያወለቁ እየደበደባቸው ነው በዚህ ሰዓት የሚገኙት። ስለዚህ ዛሬ ለሽምግልና ነው እንዴ? የአማራ ፋኖ እንቅስቃሴ በሽማግሌ የሚፈታ ነው እንዴ? ችግሩ ከመንግስት ላይ ያለ በመሆኑ በመሬት አታስፈራሩን ማለት ነው የሚቻለው መሳይ። በአጠቃላይ ግን ስርዓቱ የሚሳካለት አይደለም በተለያየ መልኩ። ከዚህ በፊትም መሳይ በጣም የሚገርመው ነገር የአማራ ፖለቲከኞች በተለይ በዋናነት አቶ አገኘው ተሻገር አቶ ታዬ አጽቀሥላሴ የፌዴራል ፕሬዚደንቱንና የዝናሽ ታያቸው የጠቅላይ ሚኒስትሩ ባለቤት የአማች ፖለቲካን በመጠቀም እነዚህ ሰዎች በተወለዱበት አካባቢ ሰዎችን በመላክ ብልጽግናን ካልደገፋቸው የጎንደር ህዝብ ከልማቱ ተቋዳሽ አይሆንም በማለት እያስፈራሩ ነበር። አሁንም ያንን እያደረጉ ነው። የዛን አካባቢ ተወላጅ የፖለቲካ አመራሮች ወደ ክልሉ በወታደራጀ በመውሰድ ከፍተኛ እንቅስቃሴ ያደረጉ ነው። የጎንደር ፋኖዎች ግን አንድ ሆነው በሚያደርጉት የተለያየ አደረጃጀት ቢኖራቸውም በአንድ አውደ ውጊያ በቀኝና በግራ በታችና በላይ እየገቡ የስርዓቱን እያጠቁት ነው የሚገኙና የሚደለል የጎንደር ህዝብ የለም ከእንግዲህ በኋላ። መጀመሪያ ሰላሙን ነው ያስከብረው ማለት እችላለሁ መሳይ።
በአማራ ክልል በተለያዩ አካባቢዎች ተጋድሎ እንደቀጠለ ነው። ዛሬ በተለየ ሁኔታ በደቡብ ወሎ ደሴ አቅራቢያ የፋኖ እንቅስቃሴ በስፋት እየተካሄደ ነው። ደሴ ዙሪያ ላይ የፋኖ ተጋድሎ በሚመለከት መረጃዎች እየደረሱ ነው። እሱን ጨምረን ሌሎች በአማራ ክልል ያሉትን ወቅታዊ ሁኔታዎች እንመለከታለን። በጣም አመሰግናለሁ። መስመር ላይ በጉዳዩ ዙሪያ የቀረበ መረጃ ያላቸውን እንግዳ አግኝቻለሁ። እስቲ ምንድነው ዛሬ በአማራ ክልል ያለው ሁኔታ? አመሰግናለሁ መሳይ። ዛሬ ታበር ላይ ውጊያ እየተካሄደ መራኛ እና ሬማ ላይ ከፍተኛ የሆነ በፋኖች ተጋድሎ እየተካሄደ ነው ያለው። ካራ ምሽግ በዛሬው ዕለት በፋኖ እጅ ወድቃለች። ሸዋሮቢት፣ ደብረሲና እና ደብረ ብርሃን መንገዶች ተዘጋግተው ከፍተኛ የሆነ ውጥረት ያለበት ሁኔታ ነው ያለው። ወደ ጎጃም ስንሄድ አገዛዙ የጎጃምን ፋኖ አጥቅጬ አንገት አስደፋለሁ የሚል ዘመቻ መክፈቱ የሚታወቅ ነው። ያም ሆኖ ትላልቅ ከባድ መሳሪያዎችን እየተጠቀመ ህዝብ እየጨፈጨፈ ያለበት ሁኔታ ቢኖርም በዛሬውም ዕለት ከደብረ ማርቆስ ወደ ደንበጫ የሚሄድ አማኑኤል አካባቢ ውጊያ እየተካሄደ ነው። ከደንበጫና በፍኖተ ሰላም መካከል ያለች ጂጋ የምትባል ታሪካዊና ከፍተኛ ስትራቴጂክ የሆነች ቦታ ላይ ከባድ ውጊያ ተደርጎ ዛሬው ዕለት ጂጋ በፋኖ እጅ ወድቃለች። እንግዲህ ጂጋ ለየት የሚያደርገው ከባህር ዳር በቡሬ ወደ ፍኖተ ሰላም የሚመጣበት ትልቁ መንገድ ያለበት፣ ከአዲስ አበባ ደግሞ በልማሜ ደብረ ማርቆስ አድርጎ ወደ ደንበጫ የሚሄድበት ትልቁ መንገድ የሚገናኝበት፣ ወደ ሰሜን ደግሞ ወደ ዳጋ ዳሞት የሚወስድ ስትራቴጂክ የሆነች ቦታ ነች። ያቺ ቦታ በዛሬው ዕለት በጂጋ በፋኖ እጅ ወድቃለች ማለት ነው። በምስራቅ ብንሄድ ደግሞ ሞጣ ላይ ከፍተኛ ተጋድሎ እየተካሄደ ነው። አንድ ጊዜ የፋኖ ኃይል ይበረታል፣ ሌላ ጊዜ ደግሞ በከባድ መሳሪያ የመታ መከላከያ የኃይል ሚዛኑን የያዘ የሚመስልበት ሁኔታ አለ። ደብረ ወርቅ ላይ ያው ትልቅ የሆነ ተጋድሎ እየተካሄደ ነው። ሌላው ከመርጦ ለማርያም